በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው መምህራን፣ መዘምራን፣ ምእመናን ወምእመናት፣ ሳይሩጉ ሕፃናት እንደምን ዋላችሁ? የእግዚአብሔር ስሙ ዘወትር በየጊዜያቱ በየሰዓቱ የተመሰገነ ይሁን። የትምህርታችን ርዕስ አርባዕቱ እንስሳ ወይንም ኪሩቤል የሚል ይሆናል። ራእይ ምዕራፍ 4 ቁጥር 7 ለጻድቁ አባታችን አቡነ ኪሮስ የእረፍት በዓል በሰላም በጤና ደረሰን አደረሳችሁ። ወር በገባ በ8 ጻድቁ አቡነ ኪሮስ ብቻ ሳይሆን የሚታሰቡት እነማን ይታሰባሉ? አርባዕቱ እንስሳ ኪሩቤል ብዙዎቻችን አናውቀው እና ለዛ ነው ይህን ርዕስ ያነሳ ነው። ስንቶቻችን እናውቃቸዋለን ለማለት ነው። የትምህርታችን ርዕስ አርባዕቱ እንስሳ ወይንም ኪሩቤል የሚል ይሆናል። ራእየ ዮሐንስ ምዕራፍ 4 ቁጥር 7 ወእምገበዋቲሁ ለውእቱ መንበር አርባዕቱ እንስሳሁ ወእምታሕቲሁ ለውእቱ መንበር። በመንበሩ አጠገብ 4 ኪሩቤልን አየሁ፣ ከመንበሩም በታች ተመለከትኩ ይላል። አቡ ቀለምሲስ ወልደ ነጎድጓድ ፍቁረ እግዚእ ደቂቀ ምስጢር ወልደ ዘብዴዎስ የምስጢር ደቀ መዝሙር የሚባለው በፍጥሞ ደሴት ሆኖ ወደ ሰማይ ዓይኑን ገልጦ በሰማይ ያሉትን መዘምራን አገልጋዮቹን ሲመለከት አርባዕቱ እንስሳን ኪሩቤልን አየዋል። ማንን አየው? ስለዚህ ዛሬ ወር በገባ በ8 ማንን እናያለን ማለት ነው? እንደ ቅዱስ ዮሐንስ አርባዕቱ እንስሳ ኪሩቤልን እንመለከታለን ማለት ነው። እነዚህ አርባዕቱ እንስሳ ወይንም ኪሩቤል እነማን ናቸው ስንል ወምሉአን እሙንቱ አዕይንተ እምቅድም ወእምድኅረ። እነዚህ ኪሩቤል የተባሉት ወይንም አርባዕቱ እንስሳ በፊት በኋላ በቀኝ በግራ ዓይንን የተሞሉ ናቸው ይላል። ምንን የተሞሉ? ኪሩቤልን ለብዙኃት አዕይንት ይሆኑ ዓይኖቻቸው ብዙዎች የሚሆኑ ይላቸዋል። አሁን ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ ዓይንን የተሞሉ ናቸው ማለት አይደለም። መጻእያትን ኃላፊያትን ያውቃሉ ለማለት። እንደሚታወቀው በቤተ ክርስቲያን 4 አይናማ ይባላል አይደል? አሁን 4 አይና ማለት እንደው በፊት በኋላ በቀኝ በግራ ዓይን አወጡ ማለት አይደል። ዕውቀታቸውን ለመግለጥ የብሉያት የሐዲሳት የመጻሕፍተ ሊቃውንት የመጻሕፍተ መነኮሳት የአራቱ ጉባኤያት መምህራን ሲሆኑ እንደ አይነት ስም ይሰጣቸዋል። እና ዓይን የሚባለው ዕውቀት ነው። እና መላእክት ወይንም ኪሩቤል ሱራፌል አርባዕቱ እንስሳ ዓይንን የተሞሉ ናቸው ማለት ምን ማለት ነው? የሚመጣውንና የሚያልፈውን ሁሉ ያውቃሉ ማለት ነው። አዋቂነታቸውን ለመግለጥ ዓይንን የተሞሉ ናቸው። እስቲ ዓይነ ልቦናችንን ብሩህ ያድርግልን። የእውቀቱን ዓይን አምላካችን ያድለን። ለእያንዳንዱ 6 ክንፍ አለው አለ። ስንት ክንፍ? ወሱራፌል ለ6 ክንፍ ይሆኑ። ራእይ ምዕራፍ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ለለ አሐዱ በ6 ክንፍ ይሆኑ። ሱራፌልም አላቸው ኪሩቤልም አላቸው። ለእያንዳንዱ 6 ክንፍ አለው ይላል። በክሌ ክነፍሎሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ። በፊት መቆም አይቻለንም፣ ባሕሪን መመርመር አይቻለንም፣ አንተን ማየት መመልከት አይቻለንም። ወደ ላይ ክንፋቸውን ይዘረጋሉ ማለት ከጽርሐ አርያም በላይ ቁመትህ ወደ ላይ ቢወጡ አትገኝም ሲሉ ክንፋቸውን ዘርግተው ያመሰግኑታል። ወበክሌ ክነፊሆሙ ይከድኑ እግሮሙ፣ በሁለት ክንፋቸው እግራቸውን ይሸፍናሉ። በቆምክበት ቦታ መቆም አይቻለንም ሲሉ ወደ ታች ክንፋቸውን ዘርግተው ያመሰግኑታል። ከበርባሮስ በታች መሰረት ወደ ታች ቢወርዱ ቢፈልጉ እንኳን አትገኝም፣ መሰረት የሌለ መሰረት ነው ሲሉ ክንፋቸውን ዘርግተው ያመሰግኑታል። ወበክሌ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ወተለዓለ መርፍቀ ኆኅተም ቃል ዘይኬል። ሁለት ክንፋቸውን ቀኝ ግራ ዘርግተው ያመሰግኑሃል። ከአድማስ እስከ አድማስ ስፋት ሲሉ፣ ከዚህ እስከዚህ አትባልም ሲሉ፣ ለአኗኗር ጥንት ለአኳኋን ፍጻሜ የለውም ሲሉ፣ ለመንግስትህ ለምህረትህ ለቸርነትህ ስፍር ቁጥር ድንበር ዳር የለህም ሲሉ ክንፋቸውን ዘርግተው መስቀል እያቆመው ያመሰግኑታል። 6ቱንም ክንፍ ተጠቅመውበታል። መስቀል እያዘርግተው ማለት በመስቀል ተሰቅለ ዓለምን አድንሃል፣ አዳምን በብሉይ ከሆነ አዳምን ታድነዋለህ ሲሉ፣ በሐዲሱ ከሆነ በመስቀል ላይ ተሰቅለ አዳምን አዳንከው
ሲሉ መስቀል እያዘርግተው ክንፋቸውን ይዘረጋሉ። መስቀል በዓለመ መላእክት ማለት ይህ ነው እና ለእያንዳንዱ ስንት ክንፍ አለው? 40ቱ እንስሳ የተባሉት ኪሩቤል 6 ክንፍ አላቸው። እነዚህ 40ቱ እንስሳ እነማን ናቸው? ወደ ዝርዝር እንሂድ። የመጀመሪያው የሥላሴን ስዕል ስታዩ በአራት ቦታ ላይ በአራት ማዕዘን ላይ ምን አለ? 40ቱ እንስሳን እናያለን አይደለ? የመጀመሪያው ምንን ይመስላል? ወቀዳማዊ ይመስል ከማንበሳ የመጀመሪያው አንበሳን ይመስላል አይመስልም? እነሆ ፈራችሁት ሮጦ ይመጣል ብላችሁ ምንን ይመስላል? እንደ ዝም ብሎ እኮ አይሳልም እኮ ይሄ መጽሐፍ እዚህ ላይ ያለው እኮ ነው። እዛ ላይ ተሳል የመጀመሪያው አንበሳን ይመስላል። ይሄ አንበሳን የሚመስለው በሥላሴ ፊት ቆሞ የምናየው ዝም ብሎ አይደለም። ለምድረ በዳ አራዊት 24 ሰዓት ሙሉ በሥላሴ ፊት ቆሞ ምሕረትና ይቅርታን የሚማጸን ነው። ለአራዊት የሚጸልይ ገጸ አንበሳ የሚባል ለአራዊት ጸልዮ አራዊትን ጠብቆ የሚኖር ስለሆነ፣ ምክንያቱም አውሬ እኮ አውሬ ነው። ተናክሶ ተባልቶ እንዳያልቅ ይለምናል በሥላሴ ስም። በጣም የሚገርም 40ቱ እንስሳ ተመልከቱ። እኛ ለሰዎች ብቻ አይደለም ለአራዊት የሚጸልዩ ናቸው። ሲከሰው አውሬ እግዚአብሔር ያድነን። ይጸልያል። አንበሳን ይመስላል ስንል ይሄንን ለአራዊት ጸልዮ ምሕረትን ከሥላሴ የሚያሰጥ ነው። ሁለተኛው ከአራቱ እንስሳ ወራቡ ይመስል ከመላይም ሁለተኛው ላምን ይመስላል አይመስልም? ምንን ይመስላል? ላምን ይመስላል። ይህ ላም ይምሰል እንጂ ግን መልአክ ነው፣ ሱራፊ ወይንም ኪሩብ ነው። ይሄ ሰፈር ያለው ላም እንዳይመስላችሁ፣ ቀንዱ የረዘመው ምን ያለው እሱ እንዳይመስለን፣ በምሳሌ የተገለጠ ነው። ሁለተኛው ላምን ይመስላል ማለት ይሄ ደግሞ ለእንስሳት የሚጸልይ ነው። ቅድም አንበሳ ለአራዊት ነበር፣ አሁን ደግሞ ላም ለቤት እንስሳ የሚለምን። እንስሳቱ እንግዲህ በግም ላምም በሬም ፍየልም ሊሆን ይችላል። በሰላም ወጥተው በሰላም እንዲገቡ ቀበሮ ሳይበላቸው አውሬ ሳይበላቸው ሳር ነይተው ውሃ ተጎንጭተው ወደ ማደራቸው በሰላም እንዲገቡ። እነዚህ ደግሞ ይሄ ገጸ ላይም የሚባለው መልአክ ለእንስሳት የሚጸልይ ነው። ሲለኛ የሚጸልይልን። ወሳልሱ ይመስል ከመገጸ እጓለ እመሕያው ሶስተኛው ማንን ይመስላል? ሰውን ይመስላል አይመስልም? ከአንገት በላይ ስታዩት ምንን ይመስላል? ይሄ ደግሞ የኛ ወገን ነው። ሰውን ይመስላል። በመካከል አመጣው እንደ ንጉሥ። አንድ ባለስልጣን ንጉሥ መካከል ላይ ነው ታጅቦ የሚሄደው አይደለ? ፓትሮል በቀኝ በግራ ይሰለፋል፣ መሃል ላይ ታጅቦ ይሄዳል። ይሄው ሰውም ታጅቦ መጣ። በአንበሳ በላም ታጅቦ መጣ። መሃል ላይ ያመጣው ሰውን። አዎ ሰው ንጉሥ ነው። የምድር ንጉሥ አድርጎ አይደለ የፈጠረው። እንስሳት አራዊትን ግዛ ንዳ ብሎ አይደለ የፈጠረው። የዛሬን አያድርገውና ንግስናው ሳይገፈፍ ከማይረጉ ሳይወርድ እና ሶስተኛው ሰውን ይመስላል ማለት ለሰው ጸልዮ ለሰው ምሕረትን ይቅርታን የሚያሰጥ ሰው የተባለ ሁሉ በሰላም ወጥቶ በሰላም እንዲገባ የሚማጸን ነው። ማን አልኳቸው? ሰውን የሚመስለው ማን? ኪሩብ ማን? መልአክ ነው እሱ። ደስ ይለኛል ለሰዎች ሁልጊዜ የሚማጸኑ ሱራፌል ኪሩቤልን አመስግኗቸው። ስንት ቀረን? ወራቡ ይመስል ከመንስር ዘይሰርር። አራተኛው ደግሞ ምንን ይመስላል? ንስርን ይመስላል። ሲበሉ ንስር በሉ። አንዳንዱ ንስር ይላል፣ አንዳንዱ ደግሞ ምስር ይላል። እስቲ በደንብ በሉ ንስር በሉ። ንስር ነው የሚባል። ጠቅለል አድርጎ ንስር አይባል። ንስር ማለት ከአዕዋፍ በሰማይ ከሚበሩት መካከል አንዱ ነው ንስር የሚባል። አራተኛው ኪሩብ ንስርን ይመስላል።
ለአዕዋፍ ዝርያ ሁሉ ጸልዮ አዕዋፍን ጠብቆ የሚኖር ነው። በሰማይ ላሉት ደግሞ ለአዕዋፍ ዘር እንዳያጡ እንደምታዩ ሳር ሰብስቦ በዛፍ ላይ ቤት ሰርተው ሪግ ጎተራ የላቸው፣ ባንክ ቤት ያስቀመጡት የለ፣ ደሞዝ የለ፣ ቦነስ የለ፣ ቅጥረኛ አይደሉም። የሰማይ ወፎች እለ ይዘሩ ወያድሩ እያስተጋቡ ውስጥ አብያት ወአቡክሙ ሰማያዊ ሲስዩ ማቴዎስ 6 ላይ ስለ ምግባቸው አትጨነቀው የሰማይ ወፎችን ተመልከቱ። ለካ መልአኩ እየጠበቃቸው ይገርማል። ምግባቸውን ተመግበው የሚኖሩ ከአገር አገር በክንፍ በረው እንደገና ደግሞ ቤት ሰርተው በእጽዋት በዛፍ ላይ የሚኖሩ ሁሉም ጠባቂ አለው። ተመልከቱ እየጠበቃቸው እኮ አዕዋፍን የሚመስል አንስርትን የሚመስል ንስር መልአክ ስለሚጠብቃቸው ዓይንን የተሞሉ ናቸው። ምንን የተሞሉ አዋቂዎች ናቸው እነዚህ ሁሉ። ቅዱስ ዮሐንስ እንዲህ ይላል፣ ወአልቦሙ ዕረፍት መዓልተ ወሌሊተ ዘይብሉ ቅዱስ 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 እግዚአብሔር አምላከ አማልክት ዘሃሎ ወይሄሉ አለ። ያለ የነበረ የሚኖር አልፋ ኦሜጋ ለአንድነቱ ለሶስትነቱ ቅዱስ 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 እየተባለ የሚመሰገን የሚኖር ቅዱስ በቅዳሴው እኩት በአኮቴቱ ስቡሕ በስብሐቲሁ ቅዱስ ቅዱስ እያሉ በመዓልት በሌሊት እረፍት ሳይኖራቸው ሁልጊዜ ሲያመሰግኑት እረፍት የላቸውም። ምን የላቸው? እንደምታዩት እኛ እረፍት አለን። በሽፍት ነው የምናገለግለው። አንድ ሳምንት ብናገለግል አንድ ሳምንት እናርፋለን። አንድ ሳምንት ብንሰራ አንድ ሳምንት ፈቃድ እንጠይቃለን። በመላእክት ዘንድ ፈቃድ የለም። የእረፍት ጊዜ እረፍትን አያውቁትም። ምክንያቱም እስመ ዕረፍቶሙ አኮቴቶሙ አኮቴቶሙ ዕረፍቶሙ እረፍታቸው ምስጋናው እረፍታቸው። እግዚአብሔርን ሲያመሰግኑ ፎ ይላሉ። ይገርማል። ለካ እግዚአብሔርን ማመስገን እረፍት ነው። የነፍስ እረፍት ነው ለካ፣ የሥጋ እንኳን አይደል። ነፍሳችን ለካ እግዚአብሔርን ስታመሰግን ነው የምታርፈው። ከመላእክት ተማርና 24 ሰዓት ሙሉ እግዚአብሔርን ያመሰግኑታል። እኛ ብቻ አይደለንም። አሁን አንዳንድ ሰው አለ ለአንድ ሳምንት ውዳሴ ማርያም ከደገመ በቃ ከኔ በላይ ማን ነው የሚያመሰግነው ይላል። ራሉ በሰማይ እንዴ! እኛ እንደክማለን፣ እንዝራለን፣ እንታከታለን። የማይደክሙ የማይዝሉ ትጉሃን ለይነው ቃዋሚ ያለ ነፍሳት ሙንቱ ሊቃራት ለነፍሳት የቆሙ 24 ሰዓት ሙሉ የሚጸልዩ የሚያመሰግኑት አሉ በሰማይ። እንዳንሸወድ ከኛ የበለጡ ሳታውያን ረቂቃኑ ሰማያዊ የማያን እንቅልፍ የሌላቸው እኮ እኛ እናንቀላፋለን፣ እንደክማል የማይደክሙ 40 እንስሳ እግዚአብሔርን ሲያመሰግኑ እረፍት የላቸውም አለ ቅዱስ ዮሐንስ። አያቸው በሰማይ ከመረ የታላላቂያጥሩ ዘውእቱ ኦፍ ዘይነብር በፋርስ በፋርስ ሀገር ብቻ የሚገኝ አንድ እለቄጥሩ የሚባል ወፍ ከታች አንድ ነው፣ ከላይ ደግሞ 4 ነው። አይገርም? ኪሩቤልም ስንት ናቸው አለ? 4 ናቸው አለ። እንደ እለቄጥሩ የሚባል ወፍ አለ። ሕዝቅኤልም በፈለገ ኮቦር ተመልክቷቸዋል። በዛ አይነት እይታ ገጸ በገጽ እይትናጸሩ ሀባ አንጸረ ቀዳማዊ ሐውሩ። የሚገርመው 4 ፊት ሆነው አይተያዩ። ደግሞ አይተያዩም። ደግሞ አንዱ በሄደበት ደግሞ አንዱ ይሄዳል። በጣም የሚገርም ነው። መላእክት ታዋቂዎች አይደል? እኛ እንኳን እየተያየን እንጠፋፋለን። ዓይንን የተሞሉ ናቸው ማለት ይህ ነው። ኪሩቤል ይትመሰሉ አምሳለ ዲያቆናት ወሱራፌል ይትመሰሉ አምሳለ ቀሳውስት። እነዚህ 40 እንስሳ ቅድም ያየናቸው በዲያቆናት ይመሰላሉ። በምን ይመሰላሉ? ዲያቆናት መንበሩን ዞረው መጾር መስቀል ይዘው ያመሰግናሉ። መንበሩን መዳሰስ ግን አይችሉም። ስጋው ደግሞ መፈተት አይችሉም።
ኪሩቤልም መንበር ይሸከማሉ እንጂ መዳሰስ የወርቅ ጥና ይዘው አያጡም፣ ቀሳውስት ሱራፌል ስላሉ። ኪሩቤል በዲያቆናት ይመሰላሉ፣ ሱራፌል ደግሞ በቀሳውስት ይመሰላሉ። መንበረ ያጥኑ ቃለ ፈጣሪ ይሰምዑ። የሥላሴን መንበር የሚያጥኑ 24ቱ ካህናተ ሰማይ የወርቅ ጽና ይዘው በቀሳውስት ይመሰላሉ አለ። ቀሳውስት ናቸው ጽናውን ይዘው የሚያጥኑት። ስለዚህ ሁልጊዜ ካህናትን ስናይ የሥላሴን መንበር የሚያጥኑ ካህናትን ስናይ ካህናተ ሰማይ ሱራፌልን ነው የምናየው። አክሊለ ሦክ ደፍተው መጾረ መስቀል ይዘው መብራት ይዘው ደግሞ ከቀሳውስቱ ጋር የሚያገለግሉ ዲያቆናትን ስናይ ደግሞ መንበሩን ዞረው የሚያመሰግኑ ዲያቆናቱን ስናይ ኪሩቤልን ነው የምናየው። በዲያቆናት አንጻር ኪሩቤል፣ በቀሳውስት አንጻር ሱራፌልን። ሥርዓተ ሰማይ ተሰራ በዲበ ምድር ማለት ይህ ነው። አገልግሎቷ፣ ስርዓቷ፣ ካህናቶቿ ሁሉ በሰማይ ካህናቲከ ይለብሱ ጽድቀ እና ኪሩቤል በዲያቆናት ይመሰላሉ፣ ሱራፌል ደግሞ በቀሳውስት ይመሰላሉ። ኪሩቤል 40ቱ እንስሳ ጸውርተ መንበሩ ለልዑል። ኪሩቤል መንበሩን ይሸከማሉ፣ ሱራፌል ካህናተ ሰማይ አጥንተ መንበሩ ለልዑል። በወርቅ ማዕጠንታቸው ደግሞ የእኛን ጸሎት ሁሉ ያርጉ። በውስተ ማዕጠንቶሙ ያርጉ ስለቶሙ ለቅዱሳን። ቅዱሳንን ያጠነው ማዕጠንት የሰዋነውን መስዋዕት ያበራውን መብራት ደግሞ ቅድመ እግዚአብሔር ደግሞ በወርቅ ጽናቸው ያሳርጋሉ። መልአኩም አይቶ የለ ዮሐንስም አይቷል። በመልአኩ የቅዱሳን ጸሎት ሲያርግ ተመለከትኩ ብሏል ራእይ 8 ላይ። ይሄ ሱራፌል አገልግሎት በወርቅ በምድር ባገለገል ነው። በጽናው ሰማያውያን መላእክት ጽናቸውን ይዘው ጽናውን ያሳርጋሉ፣ በጸሎታቸው ጸሎትን ያሳርጋሉ። ይሄ ነው የነሱ አገልግሎት። ኪሩቤል ነገደ ገብርኤል ወሱራፌል ነገደ ሚካኤል ሙንቱ። ኪሩቤል የገብርኤል ነገድ ናቸው። ኪሩቤል ናቸው የሚመራቸው፣ ገብርኤል ነው የሚመራቸው ነገደ ኪሩቤልን። ሱራፌልን ደግሞ የሚመራቸው ደግሞ ሊቆሙ ለመላእክት ቅዱስ ሚካኤል ነው። አመስግኑት የካው መልአክ ቅዱስ ሚካኤል። ሱራፌልን የሚመራቸው እሱ ነው። ኪሩቤልን የሚመራቸው ገብርኤል ነው። በሰማይ 4 ጸወርተ መንበረ ኪሩቤል አሉ። ምነው ይጸውር ድደው የነበር ጠፈር አዚ ዓለም በህራው ሁሉ ውስጥ እደው። እንደ ዓለምን በመሃል እጁ የያዘ የተሸከመ እርሱ ነው። ዓለምን ይሸከማል እንጂ እንዴት ኪሩቤል ሊሸከሙት ይችላል? በመሃል እጁ የያዘውን አምላክ እንዴት ነው ተሸከሙት ማለት ነው? የሚሸከሙት አምላክ የለንም እኮ እኛ የሚሸከመን እንጂ አልተሸከመንም እንዴ? አልያዘንም? ሰፈር መንደሩ አመላችን ያልተሸከመው ተሸከሙ። ስንቱን ተሸከመ እግዚአብሔር። ቻይ እኮ ነው። እዚህም ነው ዮሐንስ ወልደ ነጎድጓድ በቅዳሴው ላይ እንዴ ሁሉን ስትሸከም አትደክምም ማለት ተሴት ሲለኩሉን ዘይት ተቀብል ሁሉን ስትመግብ አይጎልብህም፣ ሁሉን ስታስብ አታንቀላፋም ማለት። እናንተ ሸክማችሁ የከበደ ወደ እኔ ሸክማችኋለሁ እኮ ነው። ሸክማችንን ማቅለል ማለት ይሄ አይደለም። አንዱ ለአንዱ ሸክም ሆኗል። ቤተሰብ ለቤተሰብ ሸክም ነው። እኛ ግን ለእግዚአብሔር ሸክም አልሆንም። እግዚአብሔር ይችላል። ሸክም ሆናችሁብኝ ብሎ አያውቅም እግዚአብሔር አንድ ቀን እንኳን። እግዚአብሔር ይሸከም። ተከርሻው አልዛለም አለ ኢሳይያስ። ክንዱን ከማዳን አላጠረም። ኤልሻዳይ ቻይ ማለት ይሄ አይደለ? ዓለም ያልቻለውን ጉድ፣ ዓለም ያልቻለውን ከባድ ሸክም እግዚአብሔር ተሸክሞታል። ሰውን ተሸከም ብትሉት ማንም ሊሸከም አይችል። ምሕረቱ፣ ቸርነቱ፣ ይቅርታው ምን ነው እሱ ይሸከማቸዋል እንጂ እነሱ ይሸከሙታልን ቢሉ አሉ መተርጉማን። በዘፈቀደ ስለሚገለጥላቸው የሚቀድሱ ስለሆነ በጸጋ የሚያድርባቸው እንደው መንበሩን ተሸክመው ይታያሉ እንጂ እሱ የሚሸከማቸው እርሱ ነው። በዘፈቀደ ግን ድንገት ግልጥ ይልባቸዋል። መንበሩን ተሸክመው ስለሚታዩ በጸጋ የሚያድርባቸው ስለሆነ እንጂ የሚሸከማቸው ማን ነው? እርሱ። አሁን ወደ ትርጉሙ እንምጣ።
በአርባዕቱ እንስሳ አራቱ ወንጌላውያን ይመሰላሉ። ከአርባዕቱ እንስሳ አንዱን ገጸ ሰብን ማቴዎስ ይመስለዋል። ማቴዎስ በገጸ ብእስ ይመሰላል። ምክንያቱም ሰው መሆኑን ሰው ሆኖ እኛን ሰው እንዳደረገን ሐረገ ትውልዱን ማቴዎስ ወልደ ዳዊት ወልደ አብርሃም ብሎ ምድራዊ ልደቱን ጽፏልና የአምላክ ስን ሰው መሆን አብስሯልና ማቴዎስ በገጸ ብእስ ይመሰላል። ቅዱስ ማርቆስ በገጸ አንበሳ ይመሰላል። አንበሳ ኑሮ ምድረ በዳ ነው። እንደሚታወቀው የምድረ በዳውን ቤተ መንግስት የሚገዛ አንበሳ ነው። ከዚያ ከምድረ በዳ ሆኖ አንበሳ አንዳንድ ጊዜ ጩኸቱን ያሰማል። ያን ጎርናና ድምፁ ይላል። የሆነ ነገር ሲያስብ ኃይሉን ለመግለጽ ሲፈልግ ድምፁ ሲሰማ እንስሳት አራዊት ይበረግጋሉ፣ ይደነግጣሉ። ከዚያ ላይ ሆኖ ጩኸቱን ባሰማ ጊዜ እንስሳት አራዊት እንደሚደነግጡ ሁሉ ቅዱስ ማርቆስ ዘአንበሳ ከትምት ምድረ በዳ ከክርስትና ሕይወት ምድረ በዳ ከአምልኮተ እግዚአብሔር ምድረ በዳ በምትሆኗ በግብፅ ቀዳሚሁ ለወንጌል እግዚእነ ኢየሱስ ክርስቶስ ብሎ ባስተማረ ጊዜ ምዕመናን ተገስጸዋል። ከኃጢአት ወደ ጽድቅ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመልሰዋል። መናፍቃን ደንግጠዋል። አጋንንት በርግገዋል። አንበሳ ለላይም ጌታው ነው ይሰብረዋል። በአምሳለ ላይም የተሰራውን በግብፅ አምልኮ ጣዖትን ቅዱስ ማርቆስ ሰብሯልና ቅዱስ ማርቆስ በአንበሳ ይመሰላል። ሉቃስ ከአርባዕቱ ኪሩቤል በላም ይመሰላል። በምን ይመሰላል? ቅዱስ ወንጌላዊው ሉቃስ አምጽው ላይመ መግዝእ ወጥብሑ ንብላ ወንትፈስሕ ምስሌሁ። እስኪ የመስዋዕቱን ላማምጡት እንብላውን ጠጣውና ደስ ይበለን ብሎ ስለ ቀራንዮ መስዋዕቱ ሆኖ ዓለምን ለማዳን እንደመጣ ሉቃስ ወንጌላዊ ስለሚጽፍ ላይመ ኢሳይያስ ላይም የተባለው ክርስቶስ ነው። ቅንዋተ ደዊሁ አስረ ርግዘቱን መስዋዕቱ ሆኖ ዓለምን እንደሚያድን ስለተናገረ ቅዱስ ሉቃስ በላም ይመሰላል። ዘኢይትሄየል በቀርኑ ኦላይም ባህርያቆስ የማይበረታታ እንዲሁ እንደ ሰፈሩ እንደ ዓለም በሬ እንደው በቀንድ ልዋጋ የማይል በሬ ዘኢይትሄየል በቀርኑ ሲሰቅሉት ልስቀላችሁ ላጥፋችሁ ያላለ በሬ ላም ቀራንዮ በግ የኢሳይያስ ላም ክርስቶስ ነው የሚለው እና በላም በቤተልሔም ሲወለድ ያቺ ላም እስትንፋሷን የገበረችለት አማናዊው ላም ክርስቶስ መሆኑን ይገልጣል። ያዕቆብ ዘስሩግ እናየዋለን ኋላ ላይ እንዴት ብሎ እንደገለጠው። ስለዚህ ቅዱስ ሉቃስ በላም ይመሰላል። ቅዱስ ዮሐንስ በንስር ይመሰላል። በምን ይመሰላል? ራሱ ይህንን ታሪክ አርባዕቱ እንስሳን አየሁ ያለው ዮሐንስ ከአርባዕቱ እንስሳ በአንደኛው በገጸ ንስር ራሱ ይመሰላል። ንስር ሁለት ጠባይ አለው ከአዕዋፍ ሁሉ። ስንት ጠባይ? በደንብ ስሙኝ። ስንት? በክንፉ ይበራል፣ በእግሩ ይሽከረከራል። በጣም የሚገርም እንደ መኪና ነው። ከዛም በላይ ይፈጥናል በእግሩ ሲሽከረከር አይታችሁት ከሆነ። የአዕዋፍ ዝርያ እኮ እንደዚህ አይሁዱ ሁለት ጠባይ ስላለው ንስር ተፈልጎ የመጣው ለዚሁ በእግሩ ይሽከረከራል፣ በክንፉ ይበራል። ይህ ንስር በእግሩ እንደመሽከረከር ወንጌላዊ ቅዱስ ዮሐንስ እንደ ወንድሞቹ እንደ ወንጌላውያኑ ወልደ እጓለ እመሕያው ወረደ እምሰማይ ብሎ ምድራዊ ልደቱን ይጽፋል። የሰው ልጅ ከሰማይ ወረደ ብሎ ማለት ነው። የአብ ልጅ ከሰማይ ወረደ የሰው ልጅ ተባለ ብሎ ወረደ ተወለደ ብለው እንደሚጽፉት እሱም ጻፈ ነው። በክንፉ እንደመብረር ንስር በክንፉ እንደሚበር ሁሉ አካል ከሉና ተገልጦለት ንጽሐ ሥጋ ንጽሐ ልቦናን ገንዘብ አድርጎ ቅዱስ ዮሐንስ ወደ ሰማይ ወጥቶ መጥቆ ምን አለ? ቃል ነበረ አለ። ቀዳሚሁ ቃል ውእቱ
መስተቃረን የሌለበት ደረቅ አዲስ ኪዳን ምስጢረ ሥላሴ ዘመን ሳይፈጠር ዓለም ሳይፈጠር ዘመን ሳይቆጠር ዓለም ሳይፈጠር መላእክት ሳይፈጠሩ የፍስፊስ ታየት ሰማይ ሳይዘረጉ የነበረ ቃል ያለ እናት እግዚአብሔር አብ አካል ዘማካል ባህሪ ዘምባህሪ ወለደው ብሎ ምስጢረ ሥላሴን አምልቶ አስፍቶ ወደ ሰማይ ወጥቶ ሰማያዊ ልደትን ረቂቅ ልደትን በመናገሩ ቅዱስ ዮሐንስ በንስር ተመስሏል። ሌላው የንስር አይኑ በጣም የሚገርም ነው። አንዳንዴ ከሌኮ ንስር አይን ነው ይባላል አይደል? የንስር አይን እስኪ የንስርን አይን እግዚአብሔር ይስጠን። በጣም የሚገርም አይን ያለው አይን ስላችሁ ይሄ እንደው መስኮት የሚያህል አይን ወደዛ እንዳትዩ ትልቅና ትንሽ ወደሚለው አይደል። የንስር አይን ስንል ንስር ወደ ሰማይ ይወጣል። ቅድም በክንፍ መብረርም ይችላል ብለን ወደ ሰማይ ወጥቶ ሩቅ ሰማይ ሆኖ ወደ ታች ሲመለከት አይኑ በጣም ከባድ ነው። የራቀውን አቅርቦ የረቀቀውን አጉልቶ የመመልከት ኃይል አለው። ማን? ንስር እና ወደ ታች ተመልክቶ የሰናፊ ቅንጣት ታህል ስጋ ቢያይ የምን አልኳቸው? እንዴት ወደ ሰማይ ወጥቶ የሰናፊ ቅንጣት ያህል የሆነ ነገር እንዴት ይታያል? እስቲ ተመልከቱ። ንስር እኮ አይኑ ከባድ ስለሆነ ስጋን በጣም ስለሚወድ የሰናፊ ቅንጣት ታህል ስጋ ብትሆን አትሰወረውም። ወርዶ ያችን ስጋ አንስቶ እንደገና ወደ ሰማይ ይወጣል፣ ይመገባታል። ቅዱስ ዮሐንስም አካል ከሉና ተገልጦለት ንጽሐ ስጋ ንጽሐ ነፍስ ገንዘብ አድርጎ ቀዳሚው ቃል ብሎ መናገሩን ለመግለጽ በንስር ተመስሏል ነው። እስቲ ቅዱስ ያዕቆብ ዘሱሩክ በቅዳሴው ምን ብሎ ተረጎመው የሚለውን እንመልከት። ማቴዎስ በገጸ ብእሲ ይመሰላል አለና ምን አለው? ዘዜነወ ልደተከ ማቴዎስ በአምሳለ ብእሲ እምዘራ ዳዊት በስጋ እንዘ ይዌጥንም በኩር አበው ቀደምት ይላል። ከአበው ጀምሮ ወልደ ዳዊት ወልደ አብርሃም ብሎ ሐረገ ትውልድህን የጻፈ ሰው መሆንህን የተናገረ ማቴዎስ በገጸ ብእሲ ይመሰላል። በኩር አበው ቀደምት የተባሉ እነ አብርሃም እነ ይስሐቅ ናቸው፣ እነ ዳዊት ናቸው። አሁንም ያዕቆብ ዘስሩግ ምን አለ? ቀጠለና ማርቆስ በአምሳል አንበሳ ዘይጥህር ዘአንህ ስብከተከ ላዕለ በግብፅ በረቲት ሃይማኖት። በጣም የሚገርም ሊቅ ከሆነ ሳይተረጉም አያልፍምና እየተረጉም መጣ። ማርቆስ በአንበሳ ይመሰላል። እንደ አንበሳ ጮሆ ዘአንህ ስብከተከ አምላክ ወልደ አምላክ መሆንህን አሰምቶ የተናገረ ላዕለ በግብፅ በረቲት ሃይማኖት በቀናች ሃይማኖት በግብፅ አንድነትን ሶስትነትን የመሰከረ ቅዱስ ማርቆስ እንደ አንበሳ እየጮኸ እያገሳ አሰምቶ የተናገረ ቅዱስ ማርቆስ በአንበሳ ይመሰላል አለ ቅዱስ ያዕቆብ ዘስሩግ በረከቱ ይደርብን። ቅዱስ ሉቃስን ሲገልጥ ምናል? በአምሳለ ላህም ዘሰበከ ትሕትናከ ማእከለ አርግ ወላህም ሰኪቦተከ ወበአጽድቅት ጥብላለከ ዘምስለ ድንግል እምከ በውስተ ጎል ህላዌከ። ከአእምሮ በላይ ነው። ቅዱስ ሉቃስ በላህም ትሕትናህን በላምና በአህያ መካከል መተኛትህን በግርግም መተኛትህን በጨርቅ መጠቅለልህን የ15 ዓመቷ ድንግል እናት ሆና በእቅፏው መገኘትህን አይቶ ተናገረ። በላም መካከል መገኘትህን ትሕትናህን የገለጸ ቅዱስ ሉቃስ በላም ይመሰላል። ቀጠለና ስለ ዮሐንስ ሲናገር ዮሐንስ በአምሳነ ንስ ዘልዑለ ይሰርር ወልዑለ ይጸርህ ህሉና መለኮት ይፈክር ባሕረ ጥበባት ወእመቀ ትንቢት። ጥልቅ የሆነውን በሰው አይምሮ በሰው ሕሊና ሊመረመር ሊለካ ሊሰፈር የማይቻለው ረቂቅ የሆነውን ሰማያዊ የሆነውን የአንድነትን የሶስትነትን ምስጢር የተናገረ ቅዱስ ዮሐንስ በንስር ይመሰላል ብሎ ቅዱስ ያዕቆብ ዘስሩግ በእንዲህ አይነት መልኩ ግሩም አድርጎ ተረጉሞ በረከቱ ይደርብን። አመስግኑት ይህንን ታላቅ ሊቅ።
ይህ ምስጢር ያለው ቅዳሴያችን ላይ ነው። በደንብ አዳምጡ ስታስቀድሱ። እንደው የቀዳሹን የዲያቆኑን ድምጽ ብቻ አይደለም። እስቲ በደንብ የሚነበበውን የሚተረጎም በደንብ አዳምጡ። እየሰማችሁ ነው? አሁን የሰማነውን ይህንን ሁሉ ምስጢር የያዘ ሌላው እነዚህ 40ቱ ኪሩቤል የሥላሴ ስዕል ነው። ፊት ለፊት እንደው ብታይ ጥሩ ነው። አቋቋማቸውን ብታዩ የት አሁን ገጸ ብእሲ የት ቆሞ ነው ወዴት የሚያዩ? እስቲ በደንብ የሥላሴን ስዕል እየሰማችሁ ነው? እሺ ቤታችንም ይኖራል። በደንብ አያዩ። እስቲ ላመላክታችሁ። ገጸ ብእሲ ቤት ነው የሚቆመው፣ ፊቱ ወዴት ነው የሚለውን እስቲ ላመላክት። ገጸ ብእሲ አቋቋሙ በምስራቅ ነው። ቤት አልኳቸው። እዩት በደንብ በምስራቅ ነው። ፊቱ ደግሞ ወዴት ነው? እስቲ በምስራቅ የቆመ ሰው ፊቱ ወዴት ነው የሚሆን? ወደ ምዕራብ በሉኛ እንዴ። ምስራቅ ትይዩ ማን ነው? ምዕራብ አይደል እንዴ? ገጸ አንበሳ አቋቋሙ በምዕራብ ነው። ፊቱ ደግሞ ወዴት? ቅድም ምስራቅ የነበረው ፊቱ ወደ ምዕራብ ሆነ። አሁን ደግሞ በምዕራብ የነበረው ወዴት? ወደ ምስራቅ። ገጸ ላይ አቋቋሙ በሰሜን ነው። ፊቱ ወዴት? የሰሜን ፊት ወዴት? ደቡብ። ገጸ ንስር ወደ ሰሜን ነው። ይሄ ራሱ ትልቅ ምስጢር ነው። የሚገርም ነው። ገጸ በገጽ እየተናጸሩ ሀበ አንጸረ ቀዳማዊ ያህውሩ ማለት ቅድም ያየነው ነው። እነዚህ 40ቱ ኪሩብ እነዚህ 40ቱ እንስሳ በአራቱ ወንጌላውያን መሰል ናቸው። አሁን ደግሞ በአራቱ አፍላጋት እናያቸው። በስንቱ አፍላጋት ወንዞች? በጣም ብዙ ወንዝ አለ፣ ግን ዋናዎቹ ከገነት የሚነሱ ዓለምን ዞሮ የሚያጠጡ አራት ናቸው። አራቱ አፍላጋት ይባላል። አራት ወንዞች ከአንድ ከገነት ከዕፀ ሕይወት ስር መንጭተው ይህን ዓለም ዞሮ አጠጥተው እጽዋትን ከይብሰት ወደ ልምላሜ ከልምላሜ ወደ ጽጌ ከጽጌ ወደ ፍሬ የሚያደርሱ ናቸው። እንደውም አራቱ ወንጌላውያን በእነዚህ ይመስላሉ። አራቱ ወንጌላውያን ከአንድ ከዕፀ ሕይወት ከክርስቶስ ስር ቁጭ ብለው ተምረው ሁለት ሁለት ሆነው ተልቀው ከድርቀት ኃጢአት ያደረቀውን ዓለም ማለት ነው በንስሐ ለምልመው ከድርቀት ኃጢአት ወደ ልምላሜ ንስሐ ከልምላሜ ንስሐ ወደ ጽጌ ፍሬ ከጽጌ ትሩፋት ደግሞ ወደ ፍሬ ክብር የሚያደርሱ ከልምላሜ ንስሐ ወደ እየሰማችሁኝ ነው? ከልምላሜ ንስሐ ወደ ጽጌ ትሩፋት ከጽጌ ትሩፋት ወደ ፍሬ ክብር ያደርሳሉና ከይብሰት ኃጢአት ወደ ልምላሜ ንስሐ ከልምላሜ ንስሐ ወደ ጽጌ ትሩፋት ከጽጌ ትሩፋት ወደ ፍሬ ክብር ያደርሳሉና እነዚህ አራቱ ወንጌላውያን በአራቱ አፍላጋት እንደገና ደግሞ 40ቱ እንስሳ ደግሞ በአራቱ ወንጌላውያን በአራቱ አፍላጋት ይመሰላሉ። እነዚህ ማን ናቸው? ወንዞቹ ማን ናቸው? ቶሎ በለዋ። ግዮናው የኢትዮጵያ ወንዛው ግዮን፣ ጤግሮስ፣ ኤፍራጥስና ኤፌሶን ናቸው። የሚገርመው 40ቱ ኪሩቤል አቋቋማቸውን አይተናል አይደለ? እነዚህም አራቱ አፍላጋት ከየት መንጭተው ወዴት እንደሚሄዱ ቅዱስ አትናቴዎስ ጻፈልን። እንዲሁ ዝም ብለን አልመሰልናቸው። እየሰማችሁ ነው? ግን እየተግባባን ነው? ወንዙን ሲሄድ እናንተ እንዳትጠፉ ብዬ። እሺ ደህና። አራቱ አፍላጋት ከየት ወዴት እንደሚሄዱ ቅድም አይተናል። 40ቱ እንስሳ ቤት ቆመው ወዴት እንደሚያዩ እንዳየን ሁሉ የ40ቱ እንስሳ ምሳሌዎች ሆኑ አራቱ አፍላጋትን ስንመለከት ቦ ዘውፅ ምስራቅ ወይ ሐውር ለምዕራብ ከመይስቂ ዘህየ ከምስራቅ መኝቶ ወደ ምዕራብ የሚሄዳለ በምዕራብ ያለውን ያጠጣ ዘንድ። ተመልከቱ፣ አገልግሎቱ የምስራቁ ለምዕራብ ነው። የዛሬ ወንዞች ተለያይተዋል፣ መግቧቸው ተቆርጧል። እንተ ይዛማዱ እዚህ ወንዝ ታዲያ የትኛውን ቦታ ወንዙ መሄድ አይችልም። ሁለተኛው ወንዝ ቦ ዘውፅ ምዕራብ ወይ ሐውር ለምስራቅ ከመይስቂ ዘህየ ደግሞ ከምዕራብ ተነስቶ ደግሞ ያጠጣውን ያገለግለውን የምስራቁን ለማጠጣት ወደ ምስራቅ የሚሄዳለ በዚህ ያለውን ያጠጣ ዘንድ። ወቦ ዘይነቅም ሰሜን ወይ ሐውር ለደቡብ ከመይስቂ ዘይ ከሰሜን ተነስቶ ደግሞ ወደ ደቡብ ይፈሳል በደቡብ ያለውን ያጠጣ ዘንድ። ወቦ ዘይፈለፍልም ደቡብ ወይ ሰወጥ ለሰሜን ከመይስቂ ዘህየ ከሰሜን ተነስቶ ወደ ደቡብ የሚሄዳለ በደቡብ ያለውን ያጠጣ ዘንድ። ከደቡብ መንጭቶ ወደ ሰሜን የሚሄዳለ በሰሜን ያለውን። የእግዚአብሔር መግቦት ይሄ ነው ወገኖች። የሰሜኑ ለምዕራብ ነው፣ የምዕራቡ ለሰሜን። ዛሬ ወንዞቹ ዝግ ሆኗል፣ ልክ እንደ ዝግ መንገድ
ሲመግቦቱን ያላቋረጠ ምስራቁን ምዕራቡን ሁሉ የሚመግብ አምላክ የተመሰገነ ይሁን። እነዚህ 40ቱ እንስሳ እናሳጥረውና በአራቱ ነፋሳተ ምሕረት ይመሰላሉ። በማን አልኳቸው? ነፋስ ስንት ነው? አንድ ዳትሉኝ። ነፋሳት 12 ናቸው። 6ቱን በምስራቅ 6ቱን በምዕራብ ያኖራቸዋል። እዚያ ወጾም ለነፋሳት መዛግብት ይሁን። እኛ ብቻ አይደለንም ቤት አከራይ ተከራይ ቤት ያለን፣ እነሱም አላቸው። ነፋስ ረቂቅ ነው፣ ረቂቅ ቤት አለ። አፓርታማ ረቂቅ ቤት አለ። 12ቱ ነፋሳት 8ቱ ለመዓት የሚላኩ 4ቱ ደግሞ ለምሕረት የሚላኩ ናቸው። ስለዚህ ለምሕረት ከሚላከው ለመዓት የሚላከው ለጥፋት የሚላከው ብዙ ነውና እንጠንቀቅ። ሲነፋሱን የምሕረት ያድርገው፣ ዝናቡን የምሕረት ያድርገው። 4ቱ ለምሕረት ይላካሉ። ቁመታችን እንዲረዝ የበቀሉት ፍሬው እንዲገዝፍ ስመ ነፋስ ያገዝፎ ለፍሬ ስመ ነፋስ ዘንስቦ ለቁመተ ሱቃ ፍሬው አካል እንዲኖር እንዲገዝፍ የሚያደርገው በነፋስ ቁመታችን የሚረዝመው በነፋስ አማካኝነት አገልግሎቱ እና ለምሕረት የሚላኩ ነፋሳት ናቸው። ለመዓት የሚላከው ደግሞ ይሄ ጥቅመ ሰናወርን ልክ ጠራርጎ እንዲያጠፋው ማለት ማይወሉን ጎርፉን ቀስቅሶ የሀገር የሚያጠፋ ነፋስ የሚያመጣ እግዚአብሔር ከዛ ይሰውረን እና በእነዚህ በአራቱ ነፋሳተ ምሕረት 4ቱ ኪሩቤል ይመሰላሉ። ሌላው ማዕዘን ዓለም በአራት ማዕዘን ያለ ነው አይደለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ በእነዚህ በአራቱ ማዕዘን ዓለም ይመሰላሉ። በአራቱ መገብት አውራ ከዋክብት ይመሰላሉ። ዓለምን ዓመትን ለአራት ተካፍለው የሚመግቡ ከዋክብት አሉ። ስንት ናቸው? ነቢዩ ሄኖክ ነግሮናል። ሄልሜል፣ ሜሌክ፣ ብርኬል፣ ምልኤል፣ ናርኤል የሚባል ሄልሜል፣ ሜሌክ፣ ምልክኤል፣ ምልኤል፣ ናርኤል የሚባል አራቱን ለዓመት ተካፍለው ፀሐይን ተከትለው ስጋዊ ምግብ ይመግባሉ። አራቱ ወንጌላውያንም ፀሐይ ጽድቅ ክርስቶስን ተከትለው ዓመቱን ለአራት ተካፍለው ዓመቱ አይከፈልም። አንዱ ዘመን ማቴዎስ፣ ማርቆስ እያልን ማለት ነው። እነዚህም ወንጌላውያኑ መንፈሳዊ ምግብን ይመግባሉ። በአራቱ ክፍላተ ዘመን ይመሰላሉ። በዓመት ውስጥ 4 ክፍለ ዘመን አለ። ከአራቱ አንዱ ክፍለ ዘመን ዘመነ ክረምት ነው። 91 ቀን 3 ወር የሚወስድ ማለት እየሰማችሁኝ ነው። ለምሳሌ በዘመነ ክረምት ከአራቱ ባህሪያት አንደኛው ውሃ የሚሰለጥንበት ላዩም ታቹም ውሃ የሚሆንበት ግዛቱ የውሃ ነው። አሁን ነፋስም ፀሐይም ወቅቱን ጠብቆ ይገዛል እና በዘመነ ክረምት ታዲያ ወንጌላዊው ቅዱስ ማርቆስ ይመሰላል። ለምን? ማርቆስ ወንጌሉን የሚጀምረው በውሃ ነው። ዮሐንስን ያህሉ ያጠምቅ በሄኖን በቁርበ ሳሌም ብሎ በመጥምቁ ዮሐንስ ጥምቀት ነው የሚጀምር። ቀጥሎ የምናገኘው ዘመነ ምን አልኳችሁ? ሉቃስ። እሺ ምን ይባላል? ቀጣይ ያለው ዘመን ከዘመነ ክረምት ቀጥሎ ያለው መጸው ይባላል። መጽሎ ተወለገ የነፋስ ወቅት ነው። በጥቅምት አንድ አጥንት የሚባልበት ማለት በነፋስ ይመሰላል። ቅዱስ ሉቃስ በነፋስ በተመሰለው በመንፈስ ቅዱስ ወንጌሉን ይመስላል። ወመንፈስ ቅዱስ ይመስል አይለይ ወኃይለ ሁሉ ይጼልለኪ ብሎ ቅዱስ ዮሐንስ በሐጋይ በፀሐይ ይመሰላል። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ፣ ምስጢረ ሥላሴ በፀሐይ ይመሰላል። ደግሞ ቀዳሚው ቃል ብሎ ምስጢረ ሥላሴን በመናገሩ ዮሐንስ በዚህ ይመሰላል። ዘመነ ጸደይ ነው። የዩብ ዝናመተውን የበልግ ዝናብ የሚዘንብ ዘር ገበሬ ሞፈር ቀንበሩን የሚያወድበት ዘር የሚዘራበት ወቅት ነው። በዚህ ደግሞ ምሳሌ ዘርን አምልቶ አስፍቶ የጻፈው ማቴዎስ 13 ላይ ያው ሰሞነኛው ወንጌል አይደለ? በዘመነ ዘር ደግሞ ቅዱስ ማቴዎስ ይመሰላል እና ስለዚህ በአራቱ ክፍላተ ዘመን ወንጌላውያኑ ይመሰላሉ። ስለዚህ ኪሩቤል መንበርን ይሸከማሉ። ዘይነብ ላለ ኪሩቤል አስተራ ያለው ዳዊት ለዚህ ነው። በዘባነ ኪሩብ የሚቀመጥ እግዚአብሔር በማርያም እቅፍ ተገለጠ ብሎ ቅዱስ ዳዊት ገልጦታል። እነዚህ 40ቱ እንስሳ መላእክት ናቸው። እየሰማችሁ ነው። ገጸ ሰብ፣ ገጸ አንበሳ፣ ገጸ ላይም፣ ገጸ ንስር ምኖች ናቸው አልኳችሁ? ተፈጥሯቸው እንደ መላእክት መሞት፣ መታመም፣ መራብ፣ መጠማት፣ ማግባት፣ መጋባት የለባቸው። ሕያዋን ሆነው ፈጣሪያቸውን ሲያመሰግኑ ፍጡራንን ሲያማልዱ ይኖራሉ። እንደው ቅዱስ ያሬድ እንዲህ ብሎ ገለጣቸው። እሱም ብቻ ልግለጥና ላብቃ።
እንዲህ ይላቸዋል። እሉ ኪሩቤል ወሱራፌል ያርጉ ሎቱ ስብሐተ። እነዚህ ሱራፌልና ኪሩቤል ምስጋናን ወደ እሱ ያሳርጋሉ። እንዘ ይብሉ ቅዱስ 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 አንተ እግዚአብሔር አብ ወወልድ ወመንፈስ ቅዱስ። የአንድነት የስም ሶስትነት፣ የግብር ሶስትነት፣ የአካል ሶስትነት፣ የመለኮት አንድነትን እየገለጡ ለአንድነቱ ለሶስትነቱ ምስጋና ያቀርባሉ ነው። እናንተ ማቅርቡ ሲያመስግኑ እንደ ሱራፌል። ቀጠለና ቅዱስ ያሬድ እንዲህ አላቸው። ሶበሰ ይወርዱ መላእክትም ሰማይ ዲበ ምድር አልቦሙ ድምፅ ወይሰማ ድምፀ እገሪሆሙ ድምፀ ክነፊሆሙ አልቦ አሰር ለመኪያዳተ እገሪሆሙ ይቀልል ሩፀቶሙ ነፋሳት አለ። ከነፋስ ይፈጥናሉ። ከዚህ ዓለም ነፋስ ይረቃል፣ ነፍስ ትረቃለች። ከዛ መላእክት ይረቃሉ። ከዛ የሥላሴ አካል ይረቃል። ለኮቴያቸው እንኳን ፈለግ የለውም። ከሰማይ ወደ ምድር ሲወርዱ መዘግየት የለም። አንዱ አይቀርምም፣ አንዱ አይዘገይም። በፍጥነት ይመጣሉ፣ በፍጥነት ይወርዳሉ፣ በፍጥነት ወደ ሰማይ ይወጣሉ አለ ቅዱሳን መላእክት። ቀጠለና ቅዱስ ያሬድ የመጨረሻው እንዲህ ይላቸዋል። ከመርየተ እለቄጥሩ ገጸ በገጽ እይትናጸሩ ሀበ አንጸረ ቀዳማዊ ይሐውሩ። ፊት ለፊት አይተያዩ። አንዱ ሲሄድ ቀዳማዊ ሲሄድ ሁሉም ያንን ተከትሎ ይሄዳል። እንዘ እያርፉ ይሰብሑ ሳያርፉ ሳይደክሙ ያመሰግኑታል። እሉ እሙንቱ ገጸ ሰብ ወገጸ እንስሳ። እነዚህም ገጸ ሰብ ገጸ እንስሳ። እሉ እሙንቱ ገጸ ንስር ወገጸ አንበሳ። ገጸ ንስር ገጸ አንበሳ ናቸው። ሰአሉ ለነ አርባዕቱ እንስሳ ብሎ ያጠናቅቃል። እነዚህ አርባዕቱ እንስሳ ሱራፌል ኪሩቤል ይለምኑልን፣ በረከታቸው ይድረሰን። ወስብሐት ለእግዚአብሔር።